ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን የምናካፍልበትን የዛሬውን የዕለተ ሐሙስ የከሰዓቱን ፕሮግራማችንን ወደ እናንተ ልናደርስ በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅግ ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን እንደተለመደው የዝውውር ጉዳዮች ላይ በጣም በትልቁ ትኩረት አድርገን ወደ እናንተ የምናደርሰውን ፕሮግራም ነው ወደ እናንተ ይዘን የመጣ ነው። ስለምታደምጡኝ ስለምትከታተሉኝ ቆይታችሁ በሙሉም ከኛ ጋር ስለሆነም ከልብ አድርገን እናመሰግናለን። ትልልቆቹን ክለቦች ዛሬም ማንቸስተር ዩናይትድን፣ አርሰናልን፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲን ጨምሮ ሌሎችም ትልልቅ የሚባሉ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። እናንተ ታዲያም ከኛ ጋር ቆይታን ስታደርጉ ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያጋራችሁ ከኛ ጋር ቆይታ እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣም በቀጥታ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩ ትችላላችሁ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። አንድ ከፍተኛ ጋዜጠኛ በስፓኒሽ ሚዲያዎች የወጡትን ባርሴሎና ማርከስ ራሽፎርድን ከማንቸስተር ዩናይትድ በቋሚነት የመግዛት አማራጩን ላለመጠቀም ወስኗል የሚሉ መረጃዎችን ውድቅ አድርጎታል። ጋሪ ሊንከር በበኩላቸው የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል በዚህኛው የዓለም ዋንጫ ተጫዋቹን አንቶኒ ጎርደንን በራሽፎርድ ፋንታ በቋሚነት ያስጀምሩት እንደሆነ ግምታቸውን ሰጥተዋል። ቀደም ብሎ ማርካና ስፖርት የተባሉ የመረጃ ምንጮች ባርሴሎና የራሽፎርድን የውሰት ውል በ26 ሚሊዮን ፓውንድ ቋሚ የሚያደርጉ መሆኑን ዘግበው ነበር። አንድ የውሰት ውሉ ስምምነትም ባርሴሎና ተጫዋቹን በ26 ሚሊዮን ፓውንድም ቋሚ ማድረግ አማራጭ ነበረው። የስፔኑ ሻምፒዮን ይህን አማራጭ ለመጠቀም እስከ ሰኔ 15 ድረስም ጊዜ እንደነበረው የሚታወስ ነው። ነገር ግን ውሳኔውን አለመቀበሉ ይፋ ተደርጓል። የዝውውር ባለሙያው ፋብሪዚዮ ሮማኖ ተመሳሳይ መረጃን ሰጥቷል። ሮማኖ የተለያዩ መረጃዎችን እንዳወጣው ከሆነ ይህንን መረጃም ወይም ደግሞ ይህንን ነገር ባርሴሎና አልተቀበለውም ብሏል። ባርሴሎና ለማርከስ ራሽፎርድ የቀረበውን የ30 ሚሊዮን ዩሮ የግዢ አማራጭ የማይከፍልም፣ ውሉም ይጠናቀቃል ሲልም የተናገረው። ራሽፎርድ በይፋ ወደ ማንቸስተር ዩናይትድ የተመለሰ ሲሆን በቅርቡ ደግሞ ከማንቸስተር ዩናይትድ የቡድን አባላት ጋርም ከዓለም ዋንጫው በኋላ ልምምድ ይጀምራል ተብሎ ይታሰባል። ይሁን እንጂ የዴይሊ ሜል ጋዜጠኛ ክሪስ ዋይለር እንደሚለው ከሆነ ግን ባርሴሎና አሁንም ቢሆን ራሽፎርድን በ26 ሚሊዮን ፓውንድ ቋሚ ዝውውር ለመግዛት ፍላጎቶችን ያሳያል ሲል ይናገራል። ታማኙ ጋዜጠኛ ባርሴሎና ስለ ማንኛውም ውሳኔ ለማንቸስተር ዩናይትድ በይፋ ለማሳወቁን ነው የተናገረው። ክሪስ ዋይለር እንደሚናገረው ከሆነ በስፔን ከወጡት ዘገባዎች በተቃራኒ ባርሴሎና ማርከስ ራሽፎርድን እንደማይፈርም ለማንቸስተር ዩናይትድ የላከው በይፋዊ መረጃው ላይ እንደሌለው ነው የተናገረው። በ26 ሚሊዮን ፓውንድ የመግዛት አማራጩንም ተግባራዊ ሊያደርገው ይችላል ብሎ ግምቱን አስቀምጧል። ራሽፎርድ በአሁኑ ወቅት ከእንግሊዝ ጋር ለ2026 የዓለም ዋንጫ ላይ ዝግጅት ነው። በተለይ ደግሞ ትላንትና ጨዋታቸውንም ማድረጋቸው ይታወሳል። የማንቸስተር ዩናይትድ የክንፍ ተጫዋች በክረምቱ የዝውውር መስኮትም ከኒውካስል ዩናይትድ ወደ ባርሴሎና የተቀላቀለው አንቶኒ ጎርደን ጋር በግራ ክንፍ ላይ ደግሞ ለመጫወት ይወዳደራል ተብሎ ይታሰባል። የቶተንሃም ሆትስፐርስ እና የእንግሊዝ ብሔራዊ ቡድን አጥቂ የነበሩት ጋሪ ሊኒከር የሶስቱ አናብስቶች አሰልጣኝ ቶማስ ቱሄል በግራ ክንፍ ላይ ከራሽፎርድ ይልቅ ጎርደንን እንደሚመርጡ ያምናሉ። ነገር ግን እርሳቸው ይህንን አይፈልጉም ሲልም ነው የተናገረው። ሊንከር በኔትፍሊክስ ላይ በነበረው ሀሳባቸው ዘ ረስቲስ ፉትቦል ፕሮግራም ላይ እንዲህ ብለዋል። ስለ ሁለቱም ስለ ጎርደን እና ራሽፎርድ ጠቅሰናል። ምክንያቱም ለዓለም ዋንጫ የሚሆነው እሱ ይመስለኛል። እንደማስበው ቶማስ ቱሄል እንዴት መጫወት እንደሚፈልግ ላይ መሰረት ያደረገ ነው። ፕረስ ከፈረገ አንቶኒ ጎርደንን እንደሚጠቀም ነው ማምነው በቀጣዮቹ ጨዋታዎችም፣ ምክንያቱም እሱ ለዛ በጣም ተስማሚ ተጫዋች ነው። ለስታቲስቲክሱ ለጎርደን ይህንን ይደግፋል። ምርጡ ተጫዋችን የሚመርጥ ከሆነ ግን እኔ ራሽፎርድን በቀጣዮቹ ጨዋታዎች ላይ ቢመርጥ ላለው ሲልም የተናገረው። ምን እንደሚሆን ግን ወደፊት በጋራ እንመለከተዋለን ብሏል። ቶማስ ቱሄል አብዛኛውን ጊዜ አንቶኒ ጎርደንን እንደሚያስጀምር አስባለሁ፣ ምክንያቱም እሱ ሊሰጥ የሚችለው ኃይልና ማርከስ ራሽፎርድ እንደ ተጽዕኖ ፈጣሪ ተጫዋች ለመጠቀምም ስለሚፈልግ ነው። ሁለቱን በብዛት እንደሚሰለፉ አስባለሁ እና ያለን ሊንከር ሲያጠቃልልም እኔ ራሽፎርድን መምረጥ አለብኝ በቅርጽና በመተማመን ላይ ከሆነ እናም በባርሴሎና በጣም ጥሩ እንደነበር ማስታውሳለሁ። ብዙም አልተጫወተም፣ ሌላውም እንዲሁም። ነገር ግን ራሽፎርድና ጎርደን ብዙ እንደሚሳተፉ ግን አምናለሁ ሲልም ነው የተናገረው ጋሪ ሊኒከር።
ማንቸስተር ሲቲ ለኖቲንግሃም ፎረስቱ ኮከብ ኤሊዮት አንደርሰን የሪከርድ ሰበራ ዝውውርን ሊያደርግም እንደሚችል ይፋ እየተደረገ ነው። እርግጥ ነው 2 ጊዜ ጥያቄዎችን አቅርበው ውድቅ መደረጉ ይታወሳል። ምንጮች እንደሚያረጋግጡት ከሆነ ማንቸስተር ሲቲ ባለፈው ሳምንት ያቀረቡት ከ90 ሚሊዮን ፓውንድ በታች እንደነበር የመጀመሪያው ጥያቄ ውድቅ ተደርጎ ነበር። ከዛም ወደ 121 ሚሊዮን ፓውንድ አካባቢም አቅርበው ውድቅ መደረጉ እናስታውሳለን። የጥያቄ ማንቸስተር ሲቲ በ2021 ለጃክ ግሪሊሽ ከከፈሉት 100 ሚሊዮን ፓውንድ በላይ የሚሆን ሲሆን ዝውውሩ ከተጠናቀቀ እንዲሁ ኤሊዮት አንደርሰን በክለቡ ታሪክም በጣም ውድ ተጫዋች ይሆናል ተብሎ ይታሰባል። ይሁን እንጂ የኖቲንግሃም ፎረስት የመጀመሪያ ምላሽ አይሆንም የሚል ነበር። ክለቡ የገንዘቡን ድርሻ በአብዛኛው በአንድ ጊዜ ወይም አፕፍሮንት እንዲከፍልም እየገፋፋው መሆኑን የተነገረው የማንቸስተር ሲቲ አመራሮች ያቀረቡት የቅርብ ጊዜ ጥያቄ ከሚገባው በላይ ፍትሐዊ እንደሆነ ያምናሉ። አሁን ደግሞ ሌላ ተጨማሪ ጥያቄ ይዘው ለመቅረብ ወይም ደግሞ ኖቲንግሃም ፎረስት አቋማቸውን እስኪያለዝቡ ድረስም በትዕግስት ለመጠበቅ እየሞከሩ ነው። ከድርድሩ ጋር ቅርበት ያላቸው ምንጮች እንደሚናገሩት የክለቦቹ የገንዘብ መጠን ልዩነት ከፍተኛ መሆኑን ይገልጻሉ። ኖቲንግሃም ፎረስት ኤሊዮት አንደርሰንን በእንግሊዝ እግር ኳስ ውስጥ ካሉ በጣም ውድ ወጣት ተጫዋቾች አንዱ እንደሆነና ዋጋውንም በታሪክ በጣም ውድ ከሆኑ የእንግሊዝ ተጫዋቾች ተርታ ሊመደብ እንደሚገባም ለረጅም ጊዜ ሲናገሩ ቆይተዋል። የሚድላንዱ ክለብም በሌሎች ክለቦች ፍላጎት እንዳለ ያውቃሉ። ማንቸስተር ዩናይትድ የኤሊዮት አንደርሰንን ሁኔታ መከታተሉን የቀጠለ ሲሆን ስለ ዝውውሩ ውይይት አድርገው ነበር። ነገር ግን ምንጮች እንደሚያመለክቱት የማንቸስተር ሲቲ የቅርብ ጊዜ ጥያቄ ተቀናቃኞቻቸው በአሁኑ ሰዓት ሊከፍሉት ከሚችሉት የገንዘብ መጠን በእጅጉ የሚበልጥ ነው። ምንም እንኳን የቅርብ ጊዜ መሰናክል ቢኖርም ስምምነቱ በመጨረሻም እንደሚጠናቀቅ ከፍተኛ እምነቶች አሉ። ቲም ቶክ እንደተረዳው ኤሊዮት አንደርሰን ከማንቸስተር ሲቲ ጋር ከመጀመሪያውኑ በውል ስምምነት ላይ ደርሶም የነበረ ሲሆን ወደ ኢቲሃድ ስቴዲየም ደግሞ ለመሄድም ሙሉ በሙሉ ቁርጠኛ ነው ተብሏል። በእርግጥም ከተጫዋቹ ጋርም ቅርበት ያላቸው ምንጮች እንደገለጹት የኤሊዮት አንደርሰን ወኪሎችና ማንቸስተር ሲቲ የዝውውሩን አጠቃላይ ዋጋ ከግምት ውስጥ በማስገባትም ኖቲንግሃም ፎረስት የቅርብ ጊዜ ጥያቄን ውድቅ ማድረጋቸው ነው ያስገረመው። ሆኖም ግን ምንም እንኳን የድንጋጤ ስሜት የለም። የእንግሊዝ ብሔራዊ ቡድን አማካዩ የወደፊት እጣ ፈንታውን የዓለም ዋንጫው ከመጀመሩ በፊት መፍታት ፈልጎ ነበር። ይህም ለብሔራዊ ቡድኑ ተግባሩ ብቻም ትኩረት እንዲሰጥ ያስችለው ነበር። ኤሊዮት አንደርሰን የእንግሊዝ የዓለም ዋንጫ ዘመቻ ከመጀመሩ በፊትም ነበር ይህንን ነገር ለመጨረስ ፈልጎ እንደነበር የሚነገረው። ይህ ደግሞ በታላቁ መድረክ ላይ በሶስቱ አናብስቶች ድጋፍ ለማድረግ ብቻ እንደሚያተኩር እድል ይሰጠው ነበር። ነገር ግን ድርድሩ እየቀጠለ በመሆኑ ያቀነ ገደብ አልፏል። ቢሆንም ግን ከሁኔታው ጋር ቅርበት ያላቸው ሰዎች ዝውውሩ አሁንም በጣም ሊከሰት የሚችል ውጤታማ እንደሆነ አድርገው ይናገራሉ። በክለቦቹ መካከል ያለው ግንኙነት ገንቢ ነው። ሁሉም ወገኖች በሚቀጥሉት ቀናትም ተጨማሪ ውይይቶች እንደሚኖሩ ይጠብቃሉ። ምንም እንኳን በአሁኑ ሰዓት ሲቲ ያሉትን አማራጮች እየገመገሙ ቢሆንም ኖቲንግሃም ፎረስት የተሻለ የውል ሁኔታ ለማግኘት ቢገፋፋም በመጨረሻው ስምምነት ላይ መድረስም እንደሚቻል እምነቱ እያደገ መጥቷል። በፔፕ ጓርዲዮላ መልቀቅ ምክንያት ማንቸስተር ሲቲ አዲስ ዘመን ለመጀመር ዝግጅት እያደረገ ሲሆን የኤቨርተኑ አጥቂ ሊለማን እንጃዬ ያልተጠበቀ የክለቡ የዝውውር ኢላማ ሆኗል። እንደ ጋዜጠኛው አለን ኒክሰን ዘገባ ሲቲ በኢቲያድ ለሚጀምረው አዲስ ምዕራፍ የሴኔጋል ዓለም አቀፍ ተጫዋች የሆነው እንጃዬን ለማስፈረም እያሰበ ነው። ጓርዲዮላ በክለቡ 10 ዓመታትን ካሳለፈ በኋላ በክለቡ ላይ ትልቅ ተጽዕኖን ጥሎ መውጣቱ የሚታወስ ነው። ሊለማን እንጃዬ ምናልባትም ከማንቸስተር ሲቲ ጋር ከተገናኙ ስሞች ትልቁ ላይሆን ይችላል። ነገር ግን የጨዋታ ስልቱ አስደሳች ነው። ተጫዋቹ ቴክኒካል ብቃት ያለው በቀጥታ ወደ ግብም የሚሄድ ብልህና አንድ አጥቂ አማካይ የክንፍ ተጫዋች ወይም ደግሞ ሁለተኛ አጥቂ ሆኖ የመጫወት ችሎታ አለው። ይህም ተለዋዋጭነቱ ቀጣዩ አሰልጣኝ በተለያዩ የሜዳ ክፍሎች ላይ ሊጠቀመው የሚችለው ተጫዋችም ለሚፈልጉበት ሁኔታ ሊመች ይችላል። ይህ የ26 ዓመቱ ተጫዋች ከማርሴይ ወደ ኤቨርተን ከተዘዋወረበት ጊዜ አንስቶ ጥሩ ስምን አተርፏል። የፕሪሚየር ሊግ መረጃዎች እንደሚያሳዩት በሊጉ 66 ጨዋታዎችን አድርጎ 15 ግቦችን አስቆጥሯል። 3 ለግብ የሆኑ ኳሶችንም አመቻችቷል። እንዲሁም ለሴኔጋል ብሔራዊ ቡድንም 39 ጨዋታዎችን አድርጎ 4 ግቦችንም ማስቆጠር ችሏል። የኤቨርተን አቋም ወሳኝ ይሆናል። ክለቡ ተጫዋቹን ለመሸጥ አስቸኳይ ፍላጎት ቢኖረውም ተገቢውን ዋጋ ከተገኘ ሊለማን እንጃዬ ለመልቀቅ ዝግጁ ሊሆን እንደሚችል ዘገባዎቹም እየጠቆሙ ይገኛሉ። ለሲቲ ያለው ዋና ጥያቄም እንግዲህ በተጫዋቹን በቋሚነት የመሰለፍ ዋስትና በማይኖረው የቡድን ክፍል ውስጥም ለመጫወት ፍቃደኛ መሆን አለመሆኑ ነው። ምንም እንኳን ሊለማን እንጃዬ እንደ ትልቅ ኮከብ ባይቆጠርም ጉልበትን፣ ሁለገብነትንና የፕሪሚየር ሊግ ልምድን ወደ ሲቲም ወደ ዩናይትድም ሊያመጣ እንደሚችል በርካቶች ይገምታሉና በዛ ምክንያት ነው ትልልቆቹ ክለቦች አሁን ላይ ፍላጎት እያሳደሩ እንደሚገኝ የመረጃ ምንጩ እየጠቀመ እንደሚገኝ ዘገባው የጠቆመው።
የሊቨርፑል የክረምት የቡድን ግንባታ በአጥቂ መስመር ላይ ብቻ የተወሰነ አይደለም። በአዲሱ ዋና አሰልጣኝ አንዶኒ ኢራኦላ ስር ክለቡ የተከላካይ መስመሩን ለወደፊቱ ለማጠናከር በቁም ነገር እያቀደ ነው። ኢብራሂማ ኮናቴ ውሉ ሲጠናቀቅ ሊቨርፑልን የሚለቅ በመሆኑ ክለቡ ጊዜያዊ መፍትሄዎችን ሳይሆን ከፍተኛ ደረጃ ያለው ተተኪን ነው የሚፈልገው። የኮናቴ መውጣት የሊቨርፑል ዋና የዝውውር ቅድሚያ ጉዳይ ነው። ለሊቨርፑል ከተዘረዘሩት ስሞች መካከል ጎንካሎ ኢናሲዮ በግንባር ቀደምትነትም ይጠቀሳል። በኳስ ቁጥጥርና ከኋላ ተነስቶ ደግሞ ጨዋታን በመገንባት ያለው ብቃት አንዶኒ ኢራኦላ ለሚፈልጉት አጥቂም የተከላካይ ስልትም አመቺ ነው። የኢናሲዮ በግራ እግር መጫወት በተለይም ቨርጂል ቫን ዳይክ ለረጅም ጊዜ የመፍትሄ አማራጭም ባለመሆኑ ለሊቨርፑል የተመጣጠነ የተከላካይ መስመርን ይሰጣል ተብሏል። ክለቡ ከሳም ባዮኬም ጋርም ስሙ እየተያዘ ይገኛል። ምንም እንኳን ልምድና ብልህነት ቢኖርም ሊቨርፑል ኢብራሂማ ኮናቴን ለመተካት ከሱ የበለጠ በአካል ብቃት የተገነባ ተከላካይ ሊፈልግ ይችላል። በሌላ በኩል ሊቨርፑል የሉካ ቮስኮቪችን ሁኔታ በቅርበት እየተከታተለ ነው። ትልልቅ ክለቦች ተጫዋቹ ዋጋቸው ከመናሩ በፊትም ለማስፈረም ስለሚሞክሩ የሊቨርፑል ፍላጎት ተገቢ ነው ተብሎ ይታሰባል። እንዲሁም የኖቲንግሃም ፎረስት ተከላካይ የሆነው ሙሪሎንም ሁኔታ ክለቡ የቅኝት ስራውን አጠናክሮበታል። የፕሪሚየር ሊግ ልምዱ ጥንካሬውና በግራ በኩል መጫወት መቻሉ አመክንያዊ አማራጭ ያደርገዋል። ሊቨርፑል ይህንን ውሳኔ በተሳሳተ መንገድ መውሰድ የለበትም። ኢብራሂማ ኮናቴን በነፃ ዝውውር ማጣት ትልቅ ጉዳት በመሆኑ ገንዘብ ለመቆጠብ በማሰብ ርካሽ ተተኪ መፈለግም አደገኛ ነው። የኢራኦላ የጨዋታ ዘይቤ ቦታን፣ ጫናንና ፈጣን የጨዋታ ሽግግሮችን መቋቋም የሚችሉ ደፋር ተከላካዮችንም ይፈልጋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። የአንዶኒ ኢራኦላ የሊቨርፑል ዋና አሰልጣኝ ሆኖ መሾም በክለቡ የመልበሻ ክፍል ውስጥ ጥሩ ተቀባይነትን ማግኘቱ ተዘግቧል። ይህም ለክለቡ አስፈላጊ የሆነ የመጀመሪያ ስኬት ሆኖ ይታያል። እንደ ዘ አትሌቲክ ዘገባ በአርኔ ስሎት የስልጣን ዘመን መጨረሻ ላይ የተፈጠረው አስቸጋሪ ሁኔታን ተከትሎ የሊቨርፑል አንጋፋ ተጫዋቾች የስፓኒሽ አሰልጣኙን መምጣት በጣም አስደስቷቸዋል። ሊቨርፑል የ43 ዓመቱ ኢራኦላ የ2026-27 የውድድር ዘመን አዲስ ዋና አሰልጣኝ አድርጎ በይፋ ያረጋገጠ ሲሆን እሱም በቦርንመዝ ባሳለፋቸው 3 አስደናቂ ዓመታት ስሎትን ለመተካት ቦታውን ተረክቧል። በሊቨርፑል አካባቢ የነበረው ድባብ መሻሻል በጣም ያስፈልገው ነበር። የስሎት የስልጣን ዘመን የተጠናቀቀው በቡድኑ ዙሪያ በተፈጠረ አሉታዊ ስሜት ነበር። እንዲህ አይነት ሁኔታ ሲፈጠር ጎበዝ ተጫዋቾች እንኳን የከበደ ስሜት ሊሰማቸው ይችላል። ዘ አትሌቲክ ባወጣው ዘገባ መሰረት ለአንጋፋ ተጫዋቾች ቅርብ የሆኑ ሰዎች አሁን ላይ በቡድን ውስጥ ደስታን፣ አመክንዮንና አዎንታዊ ነገሮችን እንዲሁ አዲስ የስራ ምዕራፍንም ለመጀመር ስሜቱ እንዳለ ነው የሚገነዘቡት። ይህ አስፈላጊ ነው፣ ምክንያቱም አንዶኒ ኢራኦላ እየገባ ያለው የፈረሰ ቡድን ውስጥ ሳይሆን ጥራት ያላቸው ነገር ግን አቅጣጫ፣ ጉልበትና እምነትን የሚፈልጉ ተጫዋቾች ወደሚገኙበት ቡድን ነው። ኢራኦላ ይህንን እድል ያገኘውም በቦርንመዝ በሰራው ስራ ነው። የሊቨርፑል ይፋዊ መግለጫ እንዳመለከተው ባለፈው የውድድር ዘመን ቡድኑ በፕሪሚየር ሊጉ 6ኛ ደረጃ ላይ በማስቀመጥም በታሪካቸው ለመጀመሪያ ጊዜ ወደ አውሮፓ ውድድር እንዲገቡ አድርጓቸዋል። ይሄ ስኬት ስለ አሰልጣኝነቱ ብዙ ይናገራል። ትልቅ የቡድን ስብስብ ወይም ደግሞ ትልቅ በጀት ባይኖረውም የተደራጀና ደፋር ቡድን መገንባት ችሏል። ለሊቨርፑል ተጫዋቾች ይህ የሚያድስ ሊሆን ይችላል። ኢራኦላ የሚያጠቃ እግር ኳስን፣ ጫናንና ፈጣን የጨዋታ ሽግግርን እንዲሁም ጥንካሬንም እንዲሁ ይወዳል። እነዚህን ነገሮችም ከአንፊልድ ባህል ጋር በቀጥታ የሚገናኙ ናቸው። እንግዲህ ሀሳቡን በፍጥነት ለመተግበር እንዲረዳው ከቦርንመዝ የቡድን አባላቱን ይዞ እንደሚመጣ ይጠበቃል። የአንጋፋ ተጫዋቾች አዎንታዊ ምላሽም በጣም ጥሩ ምልክት ነው። አዳዲስ አሰልጣኞች በተለይም ደግሞ እንደ ሊቨርፑል ባሉ የሚጠበቅ ነገር ነው። ሁልጊዜም ከፍተኛ በሆነበት ክለብ ውስጥም ድጋፍ፣ ፍጥነትን ማግኘት ያስፈልጋቸዋል። ኢራኦላ ጫናን መቋቋም እንደሚችል ማረጋገጥም ይኖርበታል። ነገር ግን የመልበሻ ክፍሉ ለሀሳቡ ክፍት ከሆነ ይለሱ ጠንካራ መነሻ ይሆናል ተብሎ ነው የሚታሰበው። አርሰናል ተጨማሪ የማጥቃት አማራጮችን ለማግኘት በሚያደርገው ጥረት ለሞርጋን ሮጀርስ አማራጭ ሊሆን የሚችል ሞርጋን ጊብስ ዋይትን ኢላማ ማድረጉ እየተሰማ ነው። ሆኖም ግን ለኖቲንግሃም ፎረስት ካፕቴን አርሰናል ብቻውን አይደለም። እንደ ዘሰን ዘገባ ፓሪስ ሰን ዠርሜንም የእንግሊዛዊውን አማካይ እንቅስቃሴ ከሚያደንቁ ክለቦች መካከል ነው። ለአርሰናል ይህ ፍላጎት ትርጉም አለው። የኤምሬትሱ ክለብ በሜዳው የመጨረሻው ክፍል ጠንካራ ችሎታን፣ ጎሎችንና ተለዋዋጭነትን የሚጨምሩ ተጫዋቾችን ይፈልጋል። ሞርጋን ጊብስ ዋይት እንደ ባህላዊ የክንፍ ተጫዋች ወይም ንጹህ 10 ቁጥር ተጫዋች አይደለም። ይልቁንም በተለያዩ የሜዳ ክፍሎች ላይ እየተዘዋወረ የሚጫወት፣ ኳስን የሚያሻግር፣ ጠንካራ ጫናዎችን የሚፈጥርና እድሎችንም የመፍጠር ችሎታ ያለው አማካይ ነው። የጊብስ ዋይት የውጤት መረጃዎች ትልልቅ ክለቦችን ትኩረት እንዲሰጡት አድርጓል።
ባለፈው የውድድር ዘመን በሁሉም ውድድሮች 18 ግቦችን ያስቆጠረ ሲሆን ከነዚህ ውስጥም 15ቱ የፕሪሚየር ሊግ ጎሎች ሆነው የተመዘገቡ ናቸው። እንደ አጥቂ አማካይ ይሄ እጅግ አስደናቂ ውጤት ነው። ለአርሰናል ከማርቲን ኦዴጋርድ ጋር ተፈራራቂ በመሆንም በግራ በኩልም በመጫወት ወይም ደግሞ በጥብቅ የተከላካይ መስመር ላይም ስጋትን በመፍጠር ሊያገለግል ይችላል። አርቴታ ብዙ ቴክኒካል ተጫዋቾች ቢኖሩትም ጊብስ ዋይት ተጨማሪ ቀጥተኛነትንና ጠንካራ ስብዕናንም ይጨምርላቸዋል ተብሎ ነው የሚታሰበው። አርሰናል እንደዚህ አይነት ተጫዋቾችን ይፈልጋል። ምክንያቱም በጠባብ ጨዋታዎች ወቅትም ቡድኑን ተጨማሪ የጨዋታ መልክን የሚቀይር ኃይል ያስፈልገዋል። ችግሩ የኖቲንግሃም ፎረስት አቋም ነው። ጊብስ ዋይት በቅርቡ እስከ 2028 የሚያቆየውን የኮንትራት ማራዘሚያ ስለፈረመ ኖቲንግሃም ፎረስት ተጫዋቹን በርካሽ ዋጋ ለመሸጥ ምንም አይነት ግፊት የለበትም። በተጨማሪም የፓሪስ ሰን ዠርሜን ፍላጎት የዝውውር ዋጋውን በፍጥነት እንዲያድግም ሊያደርገው ይችላል። ጊብስ ዋይት በፕሪሚየር ሊጉ ልምድ ያለው ፈጣን የተሞላበትና አሁንም የማደግ እድል ያለው በመሆኑ ክለቡ ብልህ ዝውውር ሊሆንለት ይችላል። ነገር ግን የሚሆነው ዝውውር ክፍያው ምክንያታዊ ሆኖ ሲገኝ እንደሆነ የመረጃ ምንጮቹ ያሳያሉ። አርሰናል ከፓሪስ ሰን ዠርሜን የ18 ዓመቱን ተከላካይ ኢማኑኤል ቤምባን ለማስፈረም የመጀመሪያ እርምጃ መውሰዱ ተነግሯል። ስለዚህም ይህ ስምምነት ክለቡ ሊያጤነው የሚገባ አነስተኛ ወጪን የሚጠይቅ ነገር ግን ከፍተኛ የወደፊት ጥቅም ደግሞ ሊኖረው የሚችለው ዝውውር ተደርጎ ይወሰዳል። እንደ ቢቢሲ ምንጮች ዘገባ የፈረንሳዩ ሻምፒዮን ፓሪስ ሰን ዠርሜን ለአጥቂው አዲስ ኮንትራት ቢሰጥም የአርሰናል አመራሮች የሰኔ ወር መጨረሻ ላይ ኮንትራቱ ለሚያበቃው ለዚህ ተጫዋችም ጥያቄ አቅርበዋል። ኤምቤምባ ፈጣን ውጤት ለማምጣት የሚፈርም ሳይሆን ለአንድ የወደፊት እቅድ የሚውል ተጫዋች ነው። የወጣት ተጫዋች የፓሪስ ሰን ዠርሜንን የ19 ዓመት በታች ቡድንን በመምራት የፈረንሳይ የወጣቶች ዋንጫን እንዲያሸንፍም አድርጓል። ኤምቤምባ በዋነኝነት እንደ መሀል ተከላካይ የሚታይ ቢሆንም አርሰናል ለወደፊቱ እንደ ግራ መስመር ተከላካይም ሊያገለግል እንደሚችል ያምናል። ሚኬል አርቴታ ተለዋዋጭነት ያላቸው ኳስን በጥሩ ሁኔታ መቆጣጠር የሚችሉና ስልታዊ ብቃት ያላቸው ተከላካዮችን ይፈልጋል። በዚህ ታሪክ ውስጥ በጣም የሚስበው የአርሰናል እቅድ ነው። ኤምቤምባ የስራ ፍቃድ ለማግኘት ጊዜ ስለሚፈልግ ክለቡ ወደ ፕሪሚየር ሊግ ከመቀላቀሉ በፊትም በአውሮፓ ውስጥ በውሰት እንዲጫወት እያሰበ ነው። አርሰናል ለተጫዋቹ የዊሊያም ሳሊባን የልማት መንገድ ወይም ትልቅ የሆነበትን መንገድ እንደ ምሳሌ በማቅረብም በትዕግስትና በትክክለኛ የውሰት ዝውውሮችም እንዴት ወደ ዋናው ቡድን ማምጣት እንደሚቻል እያሰቡ ነው። ከፋይናንስ አንጻር ይህ ብልህ የንግድ እርምጃ ሊሆን ይችላል። የኮንትራት ጊዜው እያለቀ ስለሆነ አርሰናል መክፈል ያለበት የካሳ ክፍያ ከ150,000 ፓውንድ በላይ ብቻ ነው። ይህም ደግሞ አሁን ባለው የገበያ ዋጋ እጅግ አነስተኛ ነው። ክለቡም በዚህ ክረምትም በአጥቂ መስመር ላይ ትልቅ ወጪዎችን ለማድረግ እያቀደ ስለሆነ እንዲህ አይነት የወጣት ተጫዋቾችን ዝውውር ትልቅ ትርጉም አለው። እያንዳንዱ ዝውውር 60 ሚሊዮን ፓውንድ መሆንም ወይም ደግሞ ወዲያውኑ ወደ ሜዳ መግባት የለበትም። ብልህ ክለቦች ትልቅ ተስፋ ያላቸው ወጣት ተጫዋቾችን ቀድመው በመለየትና ግልጽ እቅድን በመንደፍም ስኬታማ ይሆናሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። በቻቪ አሎንሶ ስር የቼልሲ አዲስ ዘመን ቀድሞውኑ በጣም አስደሳች እየሆነ ነው። እናም ወደ ስታንፈርድ ብሪጅ ይመለሳል ተብሎ ከተጠቀሱት አስገራሚ ስሞች አንደኛው ክሪስቶፈር ኢንኩንኩ ነው። እንደ ዘገባዎች ከሆነ ቻቪ አሎንሶ ቼልሲ በዚህ ክረምት የኤሲ ሚላኑን አጥቂ እንደገና እንዲያስፈርምም ጠይቋል። ፈረንሳዊው ተጫዋችም በ35 ሚሊዮን ፓውንድ ገደማ ሊገኝ እንደሚችል ይታመናል። ቻቪ አሎንሶ በግንቦት ወር በይፋ የቼልሲ አሰልጣኝ ሆነው የተሾሙ ሲሆን የ4 ዓመታት ውልም ከተፈራረሙ በኋላ ከጁላይ 1 ቀን 2026 ጀምሮ ስራ ይጀምራሉ። ክሪስቶፈር ኢንኩንኩ ወደ ቼልሲ መመለሱ እንግዳ ታሪክ ይሆናል፣ ነገር ግን አስቂኝ ግን አይደለም። በ2023 ከአረቢ ለብዚሽ በ52 ሚሊዮን ፓውንድ ከተዘዋወረ በኋላ በክለቡ ያሳየው የመጀመሪያ ጊዜ በጭራሽ አልተሳካም ነበር። ጉዳቶች የእሱን እንቅስቃሴ ያበላሹት እና ሁሉም ሰው ተሰጥኦን ማየት ቢችልም ቼልሲ እንደፈረመ ግን ተስፋ ያደረጉበት ወጥነት ያለውን የማጥቃት መሳሪያ ግን ፈጽሞ አልሰጣቸውም ነበር። ለዚህም ነው ይህ ሊኖር የሚችለው እንቅስቃሴ ያልተጠናቀቀ ስራ ሆኖ የሚሰማው። ኢንኮንኩ ቼልሲን ለቆ ወደ ኤሲ ሚላን ሄዷል። እናም በጣሊያን በጣም በትልቁ ባያሳየም የበለጠ ግን የተረጋጋ ይመስላል። ዘገባዎች በ2025-26 የውድድር ዘመን 6 ግቦችንና 2 አሲስቶችን እንዳደረገ ያመለክታሉ። እንዲሁም ሚላን በ35 ሚሊዮን ፓውንድ ገደማም ለመሸጥም ክፍት ሊሆኑ እንደሚችሉ ነው የሚናገረው። ክሪስቶፈር ኢንኩንኩ እንደ 10 ቁጥር ሁለተኛ አጥቂ እንዲሁ ሐሰተኛ 9 ቁጥር ወይም ፎልስ 9 የምንለው ወይም የክንፍ አጥቂ ሆኖ መጫወትም ይችላል። ይህ አይነቱ ተለዋዋጭነት አስተዋይ የማጥቃት እንቅስቃሴና በመስመሮች መካከል መስራት የሚችሉ ቴክኒካል ተጫዋቾችን ለሚወድ አሰልጣኝም አስፈላጊ ነው። ቼልሲ ቀድሞውን ወጣት ተሰጦች ያሉት ነገር ግን ቦታን፣ ጊዜንና የዋና ሶስተኛ ውሳኔን አሰጣጥን
የሚረዱ ልምድ ያላቸው አጥቂዎችን ይፈልጋል። ስጋቱ በእርግጥም ቼልሲ ቀድሞውኑ በስታንፈርድ ብሪጅ የተቸገረው ተጫዋች ተመልሶ መሄድ አለበት ወይ የሚለው ነው። ይህ ትክክለኛ ጥያቄ ነው፣ ነገር ግን አስፈላጊ ነው። ክሪስቶፈር ኢንኩንኩ በቼልሲ የነበረው ችግርም በጭራሽ የጥራት እጥረት አልነበረም። የአካል ብቃት፣ የጊዜ አጠባበቅና በቡድኑ ዙሪያ የነበረው ትርምስ ነበር። እንደ ቻቪ አሎንዞ ባሉ ግልጽ አሰልጣኝነት ስርም ምርጥ እግር ኳሱን ለማሳየት የሚያስችል መዋቅር ሊኖረው ይችላል። ክሪስቶፈር ኢንኩንኩ በ35 ሚሊዮን ፓውንድ ብልህ ትልቅ ዝውውርም ሊሆን ይችላል። ነገር ግን ቸልሲ እንደ አካል ብቃቱ እርግጠኛ ከሆኑ ብቻ ነው ደጋፊዎች ሊፈልጉት የሚችሉት። የሚያብረቀርቅ አዲስ ስምም አይደለም፣ ነገር ግን ቻቪ አሎንዞ የሚፈለገውን አይነት ብስለት ያለው ቴክኒካል አጥቂ ሊሆን ይችላል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ እያደረገም የሚገኘው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን ያነሳንበትን የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታን ከኛ ጋር ስላደረጋችሁ ከልብ አድርጌ አመሰግናለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። እናንተም ከኛ ጋር ስለነበራችሁ ከልብ አድርጌ አመሰግናችኋለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። ለዛሬ ግን እዚህ ጋር እናበቃለን። መልካም ጊዜ፣ መልካም ቆይታ እንዲሆንላችሁም ነው በአክብሮት የምመኘው።